ታዛ ሌላው ስለ ስንብት ነው ዛሬ የመረጥነው ወሬ። በከባዱ መሰነባበት አለ። በስሜትም በጣም አስቸጋሪ ይሆናል። ይሄ ከባዱ ስንብት ሰዎች ቶሎ የሚያገግሙበት አይደለም። ግንኙነቶች እንግዲህ በተለያየ መንገድ ሊያቆሙ ይችላሉ እና ሰዎችን በተለያየ መንገድ ሊሰነባበቱ ይችላሉ። ቻው መባባል፣ መሰነባባት በቃላት ሳይሆን በድርጊት የሚገለጽ ነገር ነው፣ በተግባር የሚታይ ነው ተብሏል። ከስንብቶቹ ምን ይመስላሉ ስንል ደስሎ ፌድ የሚባል አለ። ቀስ ብሎ በራሱ ጊዜ የሚከስም ስንብት አለ። ቀጥተኛ ንግግር ከማድረግ ይልቅ የሆነ ሰው የሚደውልልን ስልክ ይቀንሳል፣ ቴክስቱ ይቀንሳል፣ እንደ ድሮ ተቀጣጥረን አንገናኝም። ከዛ ግንኙነቱ እየደበዘዘ መጨረሻ ላይ በራሱ ጊዜ ያቆማል ማለት ነው። ይሄ ስንብት ወይም መለየት በተለያዩ ግንኙነቶች ውስጥ ሊያጋጥም ይችላል። ግን ይሄ የፍቅር ግንኙነቶች ሲጀምሩ ሰዎች ዴት ማድረግ ሲጀምሩ ያልተመቻቸው ነገር ይኖራልና አፍ አውጥተው አንዳንድ ሰዎች ቻው ማለት አይፈልጉም፣ ወይም በቃ እዚህ ጋር ብናቆመው ይሻላል አይሉም። ነገር ግን ጸጥ ብለው ቀስ ብለው ሊጠፉብን ይችላሉ። ይሄኛው ሁኔታ ምክንያቱን ላላወቀው ሰው እንዴት ምንም ነገር ሳይለኝ ስልኩም ይቀንሳል፣ እንገናኝም አይለኝም አትለኝም የሚለው ነገር ያስጨንቃቸዋል። በዛው ልምልም ግራ እንደተጋቡ በዛው ልምልም እኮ አይደለም፣ ግን ቀስ እያሉ ነው የሚያለማምዳሉ። ይሄ አይ ስራ በዝቶብኝ እኮ ይልሻል። ወይ በቀን 3 የሚደውሉ ከሆነ 2 አንዴ እያደረጉ እስካለ መደወል ይደርሳሉ። ሁሉም ነገር ይቀራል ማለት ነው መጨረሻ ላይ። ስለዚህ ሌላኛው ወገን እንዴት ይላል? ምክንያቱን የእውነት ስራ ብዛት ነው ወይስ ምንድነው? ታዲያ ካልፈለግ አልፈልግም አይልም እንዴ? እንደዚህ አይነት ጥያቄ ይፈጥርበታል ማለት ነው። ስንብት የተደረገበት ሰው ያልተነሰለ ሳይነገረው ስለሆነ። ሌላው ድንገተኛው መጥፋት ነው። ድንገት መልስም የለም መደወልም የለም። በየትኛውም የመገናኛ መንገድ በቃ ጥፍት ብሏል። ሰፈርም ቀርተዋል። ቢሮ ውስጥም መተው የሚያገኙሽ ከሆነ ጠፍተዋል። በምንም ሁኔታ አያገኙሽም። በቃ ድንገት ነው የጠፉት። አንዳንዴ ይሄ ዲስታንስ የርቀት የፍቅር ግንኙነት ላይ ያጋጥማል ተብሏል እና ዝም ብሎ ሶሻል ሚዲያ ላይ አሁን በፌስቡክም ይሄ ቴክስት በማድረግ ቴሌግራም፣ ዋትስአፕ ላይ የሚያወሩ ሰዎች ይኖራሉ። እንደዚህ አይነት ግንኙነቶች ላይ ያጋጥማል ተብሏል። ድንገት ስልካቸው ሊቀይሩ ይችላሉ። ሲያወሩሽ ነበረ፣ ስትደዋወሉ ነበር፣ ቴክስት ተደራረጉ ነበረ፣ ግን ምክንያቱን ምንም ነገር ሳይሉሽ ጠፍተዋል፣ ደብዛቸውን አጥፍተዋል። ይሄ በጣም ከባድ የሆነ ኦንላይን ላይ ልታያቸው ትችያለሽ። አንዳንዶቹ ልታያቸው ትችያለሽ፣ አንዳንዶቹ አድራሻውንም ሊቀይሩት ይችላሉ። በሌላ ስም ሊለወጥ ይችላል። በምንም ሁኔታ ላታገኛቸው ትችያለሽ። አጨራርሱ በጣም አሳዛኝ ነው። በህይወት ነው ያሉት ግን የሚሉ ሰዎች እኮ አሉ። በህይወት እንደው ጤነኛ ሆኖ ነው ሰላም ሆኖ ነው። ለመጥፋታቸው ምንም አይነት ማብራሪያም ፍንጭም አልሰጡም፣ ቻውም አላሉ። በቃ ጠፍተዋል ዲሳፒር አድርገዋል። እና ይሄ አንዳንድ ጊዜ የርቀት የፍቅር ግንኙነት ውስጥ ያሉ ሰዎች እንዲሁ የሚያወሩ ሰዎች የሚያጋጥማቸው ነገር ነው ተብሏል። ግን ደግሞ የእውነተኛ ፍቅር ግንኙነት ጀምሮ ደብዛቸው የጠፉባቸው ሰዎች አሉ፣ ምንም ፍንጭ ሳይተው ሳይናገሩ። ሌላ በቃ እንገናኛለን እየተባባሉ የሚለያዩ ሰዎች አሉ። ኪፕ ኢን ታች እየተባባሉ ነው ሁለቱም ሰዎች። አትጥፉ እሺ እንገናኛለን እንደዋወላለን ይባላሉ። ግን አንዳቸውም ግንኙነቱን የማስቀጠል ሙከራ የሚያደርጉበት ህይወት አይደለም። ከዛ በኋላ ይሄ ስንብት የት ያጋጥማል? መግቢያችን ላይ እንዳወራ ነው። ከምረቃ በኋላ፣ ከግራጁዌሽን በኋላ፣ ስራ ስትቀይሪ፣ ቦታ ስትቀይሪ፣ ወይም የሆነ ፕሮጀክት አገናኝቶሽ ከዛ በኋላ ሊሆን ይችላል እንደዋወላለን እንገናኛለን፣ ወይም የሆነ ስልጠና ላይ ተገናኝተሻል፣ የሆነ ሰፈር ውስጥ ከሰዎች ጋራ ጉርብትና ህይወት ውስጥ ነበርሽ። ግን በቃ ሰፈሩን ስለቂ ያቆማል። የሚቀጥል ነገር የለም። የሚያስቀጥለው ነገር አልተፈጠረም እዛ ጋር። ያው የትምህርት ቤት ጓደኞቻችንም እንደዛው ከብዙዎቹ ጋር አልተገናኘንም አይደል? ህይወት ሁላችንም በየቦታው አራርቆናል። አሁን ስንገናኝ ራሱ እንገናኛለን፣ እንደዋወላለን፣ እንገናኛለን ታያለሽ። መቼ ማን ያሰባስብ ደግሞ ታያለሽ። አፈር ስትይ እንደው እንደዚህ አይነት ነገሮች አሉ። ሌላው በጸብ የሚጠናቀቅ ስንብት ነው። ይሄ ከባዱ ስንብት ነው። ይሄ ቻው በቃ ቻው መለያየት አለብን ከሚለው ንግግር ይልቅ ግንኙነቱ ከጸብና ከጭቅጭቅ በኋላ ነው
የሚያበቃለት ማለት ነው። እና አንዳንድ ጊዜ ግጭት ወይም ጸብ በራሱ ስንብት ወይም መለያ ሊሆን ይችላል። ሰዎች ስታይላቸውም ሊያደርጉት ይችላሉ። በቃ ሰው ከሰው ጋር ከተጣላ መለያየት ነው፣ ከተነጋገረ መለያየት ነው፣ ከዚህ በኋላ ምን ያስፈልጋል መገናኘቱ ብለው ይሄ ጸቡና ጭቅጭቁ የመለያየት ምክንያት ሆኗል። ሁለቱም ሰዎች ጋር ግን ያልተፈታ ልባት ያላገኘ ስሜት አለ። ያንን በቃ ያልፈቱትን ስሜት ይዘው ነው የሚለያዩት። ያው እየተጣላሽ እየተጨቃጨቅሽ አንዱን ለማሳመን አንዱን ትክክል ነኝ አንተ አይደለህም አንቺ አይደለሽም የሚለው ነገር ነው ሰዎችን አላግባባ ሲላቸው አይደለ ተጣልተው የሚለያዩት። እልባት ያልሰጡት ግንኙነት ይሆናል ተብሏል ብዙ ጊዜ። ሌላው ተግባራዊ ስንብት ነው። ይሄ ሰዎች በሎጂስቲክ ነው መጀመሪያ የሚያስቀድሙት። ቁሳቁሶች ናቸው ከስሜታቸው ይልቅ የሚቀድሙት። ለምሳሌ እቃ ይመልሳሉ፣ አስፈላጊ ዶክመንቶቻቸውን ያገናኙሽ የነበሩት ማሸሽ ይጀምራሉ። ቤት ውስጥም የተቀመጠ ከሆነ ቢሮ ውስጥ የሚያስቀምጡት ከሆነ በቃ ንብረት የሚሏቸውን ነገሮች አስፈላጊ የሚሏቸውን ነገሮች ቀስ እያሉ ማውጣት ይጀምራሉ። አንዱ ያላስተዋለ ከሆነ ሰርፕራይዝ ነው ማለት ነው። በቃ ምንድነው እዚህ ጋራ ወንበሩም የለም ልትይ ትችያለሽ። በቃ እቃዎች ተወሳስደዋል። እነሱ ጋር አብረው የነበሩ የሚኔ የሚሏቸውን ነገሮች ፍቺም የፈለጉ ሰዎች ከሆኑ አሽተው ቦታ ሰጥተው ጨርሰዋል። አንድ ከረባት ሊሆን ይችላል መጨረሻ እሱም ላይ ነው ለአድባሩ እሱም ላይ ነው ይችላል። እንደዛ ያለው ብቻ ያሸሹ ይሄዳሉ። ከዛ የተለመደውን ደግሞ ድግግሞሽ ሊቀይሩ ይችላሉ ተብሏል። ለምሳሌ ጠዋት ቁርስ የሚበሉ ከሆነ ቁርስ መብላት ያቆማሉ። በጊዜ የሚገቡ ከሆነ በጣም ያመሻሉ። ከዛ ውጪ ማደር ይጀምራሉ እያለ በዛው መጥፋት ይመጣል ማለት ነው። እና እንዲህ አይነቱ ስንብት የሚያጋጥመው ብዙ ጊዜ በፍቺ በመለያየት የስራ ቦታ ለቆ በመሄድ ውስጥ የሚያጋጥም ስንብት ነው ተብሏል። የስሜት ስብራታቸውን ይሄ አፍ አውጥተው አይናገሩ ወይም በቃ መሄዴ ነው እንግዲህ ስለያቸው አዝናለሁ አትይም። ስራ ቦታሽ ላይ ኢምፖርታንት የምትያቸውን እቃዎችሽን ግን ስታወጪ ነበር፣ ስታሸሺ ነበር። ከዚህ በኋላ ምንም የኔ ነገር እዚህ ያስፈልግም ብለሽ ብሬክ አፕም ከሆነ መለያየትም ከሆነ እንደዛው ከቤት ያስወጣሽ ነበር። አንዳንድ እቃዎችሽን የተለመዱ ነገሮችን ትተሻል። ጠዋት ቡና መጠጪ ከሆነ ቡና መጠጣት አቆመሻል። እያስለመድሽ ብቻ ሄደሻል ነው። ሎጂስቲኩ ይቀድማል የተባለው ለዛ ነው። ቁሳቁሱን ማውጣት ነው። የሚያስተውል ቢኖር እኮ ፍንጭ ተሰጥቷል በደንብ። ግን ብዙ ጊዜ ቢዚ ስለምንሆን አታስተውይ። ኖርማል ህይወት ይመስልሻል። ከዛ እቃ ፍለጋ ስትሄጂ ይሄም የለም ትባያለሽ። ይሄም ተወስዷል። የሆነ ሰነድ ስትፈልጊ ለካ ተዘጋጅታበት ነበር ይባላል። ሄደዋል ብዙ ነገሮች። በዝምታ ውስጥ ይሄ መግባባት ያለበት ስንብት ደግሞ አለ። ሁለቱም ወገኖች ግንኙነቱ ማብቂያው ላይ እንደደረሰ አውቀዋል። ስለዚህ ኃይል ማባከን ተገቢ እንዳልሆነ አውቀውታል። ይሄ እናወራ እንወያይ፣ ለምን ዝም አልሽ፣ ለምን ዝም አልክ፣ ምነው ጠፋ፣ ተጎዳው የሚባባሉ ነገሮች የሉ። በቃ ይሄ የተግባባሽበት ነገር አለ። እየተለያየሽ እንደሆነ ሊቀጥል የማይችል ነገር አለ። ይሄ እንግዲህ ስንብት ለምሳሌ በጣም በተሰላችሁ ፍቅረኛሞች ባለትዳሮች ህይወት ውስጥ ሊያጋጥም ይችላል። ወይም የሆነ ቦታ ላይ ያገኘናቸው ሰዎች ሊሆኑ ይችላሉ። ለአጭር ጊዜ የቆየንበት ስራ ሊሆን ይችላል። የኖርንበት ሰፈር ሊሆን ይችላል። በቃ ትተነዋል። ይሄን ያክል መሄዴ ነው አሸኙኝም ወይ ምናምን ቻው የሚባል ነገር የለም። ተሰናብተሻል በቃ አይ ልትሄድ ነው ሊሄድ ነው የሚለው ነገር ብዙ ቢግ ዲል አይሆንም ማለት ነው። መሄዳቸውም ልክ ነው ልንባባል እንችላለን። እኔ መሄዴ እነሱ መሄዳቸው ልንል እንችላለን። ይሄ ስንብት አለ። ሌላው እውነተኛና ታማኝነት ያለበት ስንብት ነው። አንድ ሰው ምንም ዙሪያ ጥምጥም ሳይል በቀጥታ አንድ ላይ ያሳለፍነው ጊዜን አረሳው ምርጥ ጊዜ ነበር፣ ግን መንገዳችን የተለያየ ነው፣ ስለዚህ መለያየቱ ይሻላል ብሎ ፊት ለፊት ሊናገር ይችላል። ይሄንን ማድረግ በጣም ከባድ ውሳኔ ነው ተብሏል። ለምን ይሄ እንዴት በሚል ግራ የተጋባ ጥያቄ አንዳንድ ጊዜ እንደዚህ አይነት ጥያቄዎች እንዳይፈጠሩ ምክንያት ሊሆን ይችላል። ግን ደግሞ ፊት ለፊት መናገሩ ከባድ ነው ለብዙ ሰዎች። አሁን እንዴት ነው ብዬ ነው የምናገረው? ብዙ መዘዝ አለው። አቀጥሎ ተቀባዩም ጋር ምን አይነት ደግሞ ምላሽ እንዳለ ላናቅ እንችላለን። ብዙ ሰው እኮ እሱን ሽሽት ነው። ግን ስቃዩን ይቀንሰዋል ነው። በኋላ ላይ እረፍት ይሰጣል። በቃ እንደዚህ ነው እንደዚህ ብሎኛል፣ ተነጋግረን ነው ተማምነንበት የወሰነው ውሳኔ ነው፣
ብለው መጨረሻ ላይ መቀበል ቢያቀታቸው እንኳን እውነቱን ያወቁት ቁርጡን ያወቁለት የተነጋገሩበት ጉዳይ ስለሆነ ጊዜ ቢወስድ እንኳን የተሻለ ስንብት ነው ተብሏል። ምክንያቱን አውቀው ነበር ተነግሮኛል። አንዳንድ ጊዜ ያው መሰነባበትን ቻው መባባልን መለያየትን በጣም በደቂቃዎች ውስጥ ሊፈጸም ይችላል። ግን በስሜት የሚያደርስብን ጫናና ጉዳት ከሁኔታው ጋር ለመላመድ የምናደርገው ሙከራ ጊዜያትን፣ ወራትን፣ አመታትን ሊያስቆጥር ይችላል ተብሏል። ቻው ማለት የደቂቃዎች ስራ ነው፣ ቤት ጥሎ መሄድ ስሜቱ ግን ብዙ ይቆያል የሚለውን የሚገልጽ ነው። አንድ ሰው ሻንጣውን ይዞ ከቤት ሲወጣ በደቂቃ ውስጥ የወሰነው ድርጊት ነው። ከሻንጣው በኋላ የሚኖረው የስሜት መዛባትን ለማስተካከል ግን ጊዜ ይወስድበታል ተብሏል። ያው ሻንጣውን ይዞ እንደመውጣት ቀላል አይደለም፣ ወይም ባፈቃ ሄጃለሁ ቻው አንገናኝም እንደማለት ቀላል አይደለም በሚል ገልጸውታል። ያው የስራ ቦታችንን ይነካል፣ የፍቅር ግንኙነት ይነካል፣ የትዳር ህይወት፣ የተለያዩ ግንኙነቶቻችን ውስጥ ያሉ ስንብቶችን ይመለከታል። ራሱ ላናስበው እንችላለን። ስለ ስንብት ድንገት ነው የመጣብን አስበንበት ነው? ከሌሎች ሰዎች ጋር ባለን ግንኙነት ድንገት ነው የሄዱት ወይስ አስበውበት ተነጋግረን ነው? አንዳንድ ጥያቄ ምልክት ውስጥ አድርገን እኮ የምናቆያቸው ነገሮች አሉ። በሆነ ጊዜ ላይ መልስ ሊያገኝ ይችላል ብለሽ ክፍት ሆነሽ የምትጠብቂው ስንብት ነበረ። የሆነ ደግሞ ቅድም የተባለው ለምሳሌ ይሄ የስሎው ፌድ የተባለው የመጀመሪያው ላይ የጠቀሹ ብዙ ሰዎች ላይ ያጋጥማል። የማለማመድ አጠብቂም የሆነ ቀስ እያልሽ ለማመጁ ነገር ይሻላል። በተለይ ይሄ ለማቆም የሚከብድሽ ግንኙነት ከሆነ ዝም ብሎ ያጨናንቅሽ ነበር። ለምሳሌ የሆነ ሰው በሰላምታ ሊሆን ይችላል በመደወል ቀስ 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 ሲል በኋላ እኮ አለመደወሉንም ላታቂ ትችያለሽ አንቺ። ስለዚህ ችግር አይኖረውም። እንደዛም ሆኖ የሚቸገሩ ሰዎች አሉ። ሊነግረኝ ይገባ ነበር። ምንድነው እንዴት ነው የሚጠፋው? በቃ ናቹራሊ የሞተ እንደሆነ የሚያሳይሽ ነገር አለ። ግንኙነት እሱ ነው። የጠፋ ነው እንድትይ የሚያደርጉሽ ነገሮች አሉት ውስጥ። ሁሌም የመደወል ድግግሞሽ ቀንሷል፣ የመገናኘት ድግግሞሽ ቀንሷል። ስለዚህ ምን ትጠብቂያለሽ? ከዛ በኋላ ቀስ እያለ እያበቃለት እያለቀለት እየመጣ እንደሆነ በእርግጥ ውትወታዎች አሉ። እንደዚህ አይነት አጠፋፍ ላይ በጣም 100 ቴክስት ሊላክ ይችላል። ምን ነው ለኔ አይደለም ያንተ ጤንነት አሳስቦኝ ነው እኮ ብለሽ ነው ደግሞ ብዙ በቃ እንዴት ምንም ነገር ሳልባል የሚሉ ሰዎች ይኖራሉ። ምን ተገኝቶ ነው በቀን 10 ሲደወል የነበረ በቀን 5 የሆነው እያልሽ ጥያቄ ፈጥሮብሻል። ለዛኛው ሰው ግን ቀላል መንገድ ነው እያለማመደሽ ነው እንደማይቀጥል ማለት ነው። አንዳንድ ሰዎች ደግሞ ይግባባሉ። ኦኬ በቃ አልተፈለኩም ማለት ነው። እሱ የሚጠቅም ይመስለኛል። ድንገት ምክንያቱም የፈለግሽው ነገር ጋር ጥረት ታድርጊያለሽ ሁሌ ለማግኘት ለማስቀጠል ያ ያስለመድሽውን ነገር እንዳይቀር ለማድረግ በጣም ቢዚ ሆነው ራሱ ያስለመዱትን ነገር የሚያደርጉ ሰዎች እኮ አሉ። ግንኙነቱን ስለሚፈልጉት ደብዛቸው የሚጠፉ ሰዎች ግን ያስፈራሉ። ድንገት በቃ አቁም ጥፍጥፍት ጥያቄ ይፈጥርብሻል እኮ ምን ሆነው ነው? ምን አርጌያቸው ነው? በሰላም ነው? አንዳንዴ በሰላም ነው የሚለውን የምታቂበትም ሌላ መንገድ ሊኖር ይችላል። በርግጥ ሰዎቹ እንደነት በሌላ ሰው ልሰሚት ይችላል። ከሌላ ሰው ጋር አለ ቤተሰባቸው ቀጥሏል። ደግሞ እነሱን ብቻ ላታቂ ትችያለሽ። ዙሪያቸው ያሉ ሌሎች ሰዎችን እንኳን ታቂያለሽ። ቤተሰቦቻቸውን ጨምሮ ደህና ናቸው፣ በህይወት አሉ፣ ህይወት ቀጥሏል፣ አዳዲስ ነገር መጥቷል። ትሰሚያለሽም ደግሞ ከኔ ጋር ምንድነው የሆነው ልትይ ትችያለሽ። ከባድ ነው። ብቻ ስንብት ውስጥ ሁሌ ጥሩ ነገር አለ ማለት አይደለም። እኔ አንዳንድ ሰዎች በደንብ ተነጋግረው አምነውበት በቃ ቻው ቻው የሚባባሉ ሰዎች ግን ያስገርሙኛል። በቃ ተማምነንበት ነው። ግን ይሄ መተማመን ያለበት ግንኙነት ውስጥ ይመስለኛል ከዚህ በኋላ አንገናኝም አይመስለኝም። በቃ ያልተግባባንባቸው ያልተመቻቸንባቸው ነገሮች አሉ። በሚያገናኙ ነገሮች ካሉ በእነሱ እንገናኛለን። ስልጡን መንገድ እኮ ነው። ስለዚህ ሀዘንም ሆነ ደስታም ሆነ መጋራት ካለብን እንጋራለን። ጠላት አይደለም። ያላግባባን ይሄ ምንድነው አመለካከታችን ነው ወይም ተግባቦታችን አንዳንድ ቦታ ላይ ጥሩ አይደለም። ስለዚህ ተጣብቀን መቆየት ያለብን ሰዎች አይደለንም። ግን ደግሞ ኢቨንቶች አሉ ህይወታችን ውስጥ በጣም በሀዘንም በደስታም የሚፈጠሩ ለዛ ግን አለው ስትፈልጊኝ ደውይልኝ ስትፈልጊኝ ደውይልኝ። ራሱ የሚያናድዳቸው ሰዎች ካልሆኑ ከተግባባሽ ችግር የለውም። አንዳንዴ ቀለል ባለ መንገድ ግን መለያየትን ብዙ ጊዜ የሚመስለኝ ከጸብና
ከመቆራረጥ ጋር ነው የምናገናኘው። ያ ያልተግባባሽባቸው ነገሮች እልህ፣ ሰጣ ገባ፣ ክፉ ደግ መመላለስ ነበረበት እና አንዱ ጋር ተከማችቷል። ከዛ በቀላሉ ደግሞ ልትወጪ ስትሞክሪ ችግር የለውም አለው ስትፈልገኝ ምናምን ብትይ ደግሞ ይሄ የሚያናድደው ሰው ከሆነ ያኛው ሰው እንዴት እንደ ዘበት እንደ ቀልድ ይታያል መለያየታችን። አንቺ ጤና ሆነሽ ግን ውይይቱ ላይ ደግሞ ምን መሆን አለበት? መለያየቱ በደስታ የምትፈጽሚው ነገር እንዳልሆነ ያሳለፍሽውን ጊዜ ዋጋ መስጠት። ጥሩ ጊዜ ማሳልፈናል፣ መጥፎ ጊዜ ማሳልፈናል። ስለ ጥሩ ጊዜዎቹ በቃ አመሰግናለሁ መባባል። መጥፎ ጊዜዎቹ ግን እየባሱ መጥተዋል አይደል? መጥፎ ነገሮቹ። ስለዚህ በዚህ መንገድ መቀጠሉ ከባድ ነው። ግን ያ ማለት ጠላት ሆነን የምንኖረው ነገር አይደለም። ከዚህ በኋላ እንደ ጠላት መታየት የለብንም። ወይ ደግሞ አይንሽን ላፈር አይንህን ላፈር ብለሽ የምትለያይበት ህይወት አይደለም። የሆነ ቦታ መገናኘታችን አይቀርም። ስንገናኝ ጥሩ ሰላምታ የምንሰጣጥ ሰዎች፣ በጥሩ ነገራችን መልካም ምኞት የምንገልጽ ሰዎች፣ በመጥፎ ነገራችን ሲያጋጥም የምናዝን ሰዎች የሚለው በጣም የሰለጠነ መጪውን ጊዜ የተረጋጋ ነው። ቀጣዩ ትውልድ እንደዛ የሚሆን ይመስለኛል። የምጠረጥረው ነገር ወይ አሁን እንዳወራ ነው እንዲህ ተነጋግሮ ነው ወይ ደግሞ ቅድም የተባለው እዛው እንደንጠለጠለው የሚጠፋ ነው። እዚህም ጋር ሄድኩኝ ይሄን ጀመርኩ ይሄን ጨረስኩ ላይል ይችላል። አሁን በምናያቸው ነገሮች ግን የተባለው ለምሳሌ ሰዎች ሪሌሽንሺፕ ውስጥ ሆነው ብዙ ሶሻል ሚዲያ ላይ በማየው ሞት ሲሆን አንድ ክፋት አይወራ። መቼም ሞት ላይ አዎ እና ዝም ብሎ የሚከብድሽ ስንብት የመጨረሻው ነገር እኮ የሰው ልጅ ሞት ነው አይደል? እንደውም ጥሩ ትዝታዎች ይቆጣጠሯቸዋል ሰዎች። ያልተረዳውት አንድ ነገር ነበረ ሳልዘጋጅ ነው የሄደው ድጋሚ እንደማናገኛቸው ሲገባን መሰለኝ። በህይወት ስትሆኚ ግን የአሸናፊነት ነገር ቢኖረን ደስ ይለናል። በመለየት ውስጥ በመሰናበት ውስጥ ስሜትሽን የምታክም የሚመስልሽ በጭካኔ ነው መልሶ እዛው ሰው ላይ ስትጫከኝ ነው። በቃ አንቺ በቃ ጥሩ መለያየት ውስጥ ወይም ደግሞ በመለያየት ውስጥ ያለውን ስሜት ማገገም የምትችው የጭካኔ ነገሮችን ስታሳይ ይመስልሻል። ከአይናቸውን ባለማየት በምናቸውም ነገር ውስጥ ባለመገኘት ባለመሳተፍ ሊመስልሽ ይችላል። ያው ለራስሽ ነው ለሰዎቹ ሳይሆን ለራስሽ እኮ ነው ለአይምሮሽ ነው። በቃ ወስኛለሁ ማለት ነው። ጎበዝ እያልን ነው የምንቀጥለው እኮ። በርግጥ አንዳንድ ደግሞ መጥፎ ግንኙነቶች ይኖራሉ። በጣም መጥፎ ግንኙነቶች በምንም ነገር ወደ ኋላ መመለስ እንዳልነው ነው የምንላቸው ነገሮች አሉ። እነዛ ግንኙነቶች ያው ምንም አይነት ትዝታ መሆን መቻል የለባቸው። አሁን የሪሌሽንሺፕ ውስጥ ትዳር ፍቅር ስንል በብዛተኛ ሀገር ሽምግልና ይገባል። ምንድነው ይሄ ላስታራቂ የከበደ እንግዲህ ከፈጣሪ በታች አስታራቂ ሽማግሌዎች ናቸው የሚከበሩት ብዙ ጊዜ ለማለያየትም ለማስታረቅ ብዙ ፕሮሰስ ሁሉ አልፎ አሁንም እዛው ጋር ነው አሁንም እዛው ጋር ነው። ከዛ በቃን ብለው ሰልችተው የሚወጡ ሽማግሌዎች ሰምተን የለ ታሪክ። በቃን በቃ እንዳትደውሉብን እንዳትመጡብን እንደፈለጋችሁን የለሁበትም እኔ የሚሉ አሉ። ይሄ ለታሪክ እንኳን የማይሆን ተነጋግረን እዛው ጋር ናቸው። ከተሰነባበቱም ይሄ ፎር ጉድ ተብሎ እኮ ላደረግናቸው መልካም ነገሮች ጥሩ በቃ ስላልሆነ ነው ብለሽ ሽማግሌ አክብረሽ የምትወጪባቸው ህይወቶች አሉ። ግን ያው አንዳንድ ጊዜ ምንድነው ሽምግልናው ምን ይሆናል ሰዎቹ የየራሳቸውን ስሜት የሚናገሩበት እንጂ ወይም ደግሞ በቃ አንቺ ረፊ ተብሎ አንድኛው ላይ ብቻ ጫና የሚደረግበት ይሆናል እንጂ ሁለቱንም ወገኖች ተሰምቻለሁ ተደምጫለሁ የሚለውን ነገር የሚያመጣ አይመስለኝም። አንዳንድ ሽምግልና ኔጎሽዬሽን እኮ የራስ ነው በነገራችን ላይ የአሸማጋይ አይደለም። ግን ለመተንፈሻነት ፈልገሹ ከሆነ ያኛው ወገን አልሰማኝም ለብቻ የተናገረ ያልተሰማውን ፊት ስለዚህ ሌላ ሶስተኛ ወገን ባለበት ይፍረደኝ ነው። ፍረዱኝና እስቲ ምን ትላላችሁ? እሱ ከሆነ ሰየው ያው አንድ ዙር ሁለት ዙር ሶስት ዙር የሆኑ አመታት ሮሮችን እንሰማለን። በቃ ዞር በሉ ነው እዚህ ትዳር ሽማግሌ አይደለሁም የሚሉ ሰዎችን ታሪኮች እኮ ሰምተናል። በቃ አታስገቡኝ። ስለዚህ ከዛ ከሽምግልናው በኋላ የፈቱት ነገር የለም። ከዛ ግን ሁሉ ጊዜ እንደ አዲስ እንቀመጥ ከሀይ ጀምር ሁሉም ነገር ከሀይ ጀምር ብለሽ ስትይ ሰዎች ምን ሊናፍቁልሽ ይችላሉ? እንደው በሰላም በተሰነባበቱ ባለቀ በተቋጨ ሊሉ ይችላሉ ሌሎች ሰዎች። አንቺ ግን እዛው ጋር ነሽ እኮ ህይወቱ እንዲቀጥል እኮ ነው። እሺ ታዛ ነው እየሰማችሁ ያላችሁት። ታዛ